እስቲ ገብርኤል ወይ ሚካኤል ሂድና አምልክ። በቃ እኔ እስቲ እኔ በቃ ኦኬ ምታምነው እንዲህ ከሆነ ሪሊ እንዲህ ከሆነ ምታምነው ዶክተር ተስፋዬ የቃለ ሕይወት ቤተ እምነት የቃለ ሕይወት ቤተክርስቲያን ምእመናንን ዛሬ የምናመልከው በቅዱስ ሚካኤል ደብር ነው። በዓለ ንግሱን ሄደን እናከብራለን። ከዛ ደግሞ በ5 ሄደን የተከበራችሁ የቃለ ሕይወት ቤተክርስቲያን አማኞች ዛሬ የአርሴማ በዓል ስለሚከበር በ6 ነው። በ6 የአርሴማ በዓል ስለሚከበር የተከበርከው የቃለ ሕይወት ቤተክርስቲያን ምእመን ተከተለኝ፣ አርሴማ ጋር ሄደን እናመልካለን በለው። ውጣና በለው እስቲ እቀኒያ ሰው እንዳመጣለት ሄዶ መናገር የለበትም። የቃለ ሕይወት ቤተክርስቲያን በዚህ ጉዳይ ላይ መልስ መስጠት አለባት። አባል ከሆነ ዶክተር ተስፋዬ አባል ከሆነ ቃለ ሕይወት ቤተክርስቲያን ውስጥ የቃለ ሕይወት ቤተክርስቲያን ከኦርቶዶክስ ጋር ለማምለክ ስለማትችል የወጣችበትን ምክንያት በመጥቀስ ወይ የዶክተር ተስፋዬን ሮበሌን ሐሳብ ትቀበላለች የሚለውን ወይም ደግሞ የእኛን ሐሳብ አይደግፍም የሚለውን በግልጽ መናገር አለባት። ከካቶሊክ ጋር እናመልካለን ወይ ከኦርቶዶክስ ጋር እናመልካለን የሚለውን ወይ እናምነዋለን ወይ አናምነውም ብለው መልስ ይስጡን። እንዲህ ምን አይነት ነው ግን ያለንበት ዘመን ራሱ ምን አይነት ዘመን ነው? ብራዘር ወንድሞቼና እህቶቼ ምን አይነት ግራ የገባው ዘመን ነው? እስቲ እኔ ያበቃ እልል ስትል ታቦት አጅበ እኔ አምልኮ ማለት ይሄ ኦርቶዶክስ ውስጥ ያለው አምልኮ ይሄ መርጦ የሚባል ነገር የለም። እያንዳንዱ ኦርቶዶክስ ጋር አመልካለሁ ምትል ከሆነ 100% የኦርቶዶክስ ቤተ እምነት የሚለውን ነገር በሙሉ ተቀብለህ ነው የምታመልከው። አንዱን ጥሎ አንዱን አንጠልጥሎ እነሱም አይሰሙን። እነሱም እቺ ጠጋ ጠጋ ቃለ ማንሳት ነው የሚሉ የራስህን እምነት አትቀጥልም እንዴ ይዘህ እንዴ? ታቦትን አልቀበልም የሚካኤል በዓል ንግስ ተክለ ሃይማኖት ተቅማጥ ደግሞ ይሄ የአርሴማ ጉዳይ አጠቃላይ የአምልኮ ችግሩን የአስተምህሮ ችግሩን የዶክትሪናል ፕሮብለሙን ቲቺንግ ፕሮብለሙን የትውፊት ካልቸር ፕሮብለሙን በሙሉ ተቀብለህ ነው ከእነሱ ጋር የምታመልከው። ኢየሱስ መንገድ ነው፣ ኢየሱስ እውነት ነው፣ ኢየሱስ ህይወት ነው። እድርና ዕቁብ አይደለም። ክርስትና የአቋም ጉዳይ ነው፣ የተቋም አይደለም። የአቋም ጉዳይ ከሆነ ተቋም ጋር የሚያጣብቅህ ነገር የለም። ከዛ ተቋም ጋር መኖር ይችላል ምትል ከሆነ ደግሞ አቋምህን አስተካክለን። ስለዚህ ነው አቋም ይዘን የወጣ ነው። ተቋም ለቀን አቋም ይዘን የወጣ ነው ችግር ስላለን አብሮ ለማምለክ የማያስችል በቂ የሆነ ሪዝን ስላለን ይሄ ነው እውነቱ።